ናችሁ ዛሬ ደግሞ አዲስ ቻፕተር ይዘን መጥተናል። ስለዚህ በዚህ ቪዲዮ እና በሚቀጥሉት ቪዲዮዎች ሲቪክስ ቻፕተር 4ን በሰፊው የምናይ ይሆናል። ስለዚህ ሁል ጊዜ እንደምንለው እየሰራ ነው ያለው ስራ እንዲቀጥል ቻናላችንን ሳፖርት ማድረግ አትርሱ። ስለዚህ ላይክ፣ ሳብስክራይብ፣ ሼር በማድረግ ቻናላችንን እንድታግዙና የእኛን ስራ እንድታበረታቱ እንጠይቃለን። ስለዚህ ቀጥታ ወደ ዛሬው ትምህርት ነው የምንሄደው። ዛሬ የምንመለከተው 4.3 አንደርስታንዲንግ ስቴት ወይም ደግሞ ስለ ስቴት ዴፊኔሽን ነው። የተለያዩ 4 አይነት ዴፊኔሽኖች አሉ። እነዛ ምንድን ናቸው የሚለውን እናያለን። በቀጣይ ቪዲዮ ደግሞ ስለ ስቴት ቲዎሪዎች የምናይ ይሆናል። ስለዚህ ዛሬ ስለ ዴፊኔሽኖቹ ነው የምናይ። 4 አይነት ዴፊኔሽኖች አሉ። አይዲያሊስት ፐርስፔክቲቭ፣ ፋንክሽናሊስት፣ ኦርጋናይዜሽናል እና ደግሞ ኢንተርናሽናል አፕሮች አሉ። ስለዚህ ምንድን ነው የሚሉትን እናያለን። ስለዚህ አይዲያሊስት ፐርስፔክቲቭ 4 ወይም ደግሞ 3 አድርጎ ከፋፍሎ ያያቸዋል። ሶሻል ኤግዚስተንስ፣ የሰው ልጆች ሶሻል ኤግዚስተንስ በ3 ከፋፍሎ ያያል። አንደኛው ፋሚሊ ነው፣ ሁለተኛው ሲቪል ሶሳይቲ ነው፣ ሶስተኛው ደግሞ ስቴት ነው። እና ፋሚሊን አልትሩይዝም ኦፕሬት ዛት ኢንከሬጅ ፒፕል ቱ ሴት አሳይድ ዜር ኦን ኢንተረስት ፎር ዘ ጉድ ኦፍ ዜር ችልድረን ኦር ኤልደርሊ ሪላቲቭስ ይላል። ስለዚህ ፋሚሊን ሲያብራራው ምንድነው የራሳችንን ጥቅም ወይም ደግሞ ሰዎች የራሳቸውን ጥቅም ለልጆቻቸው ለቤተሰቦቻቸው ሲሉ የሚተውበት ያ ሶሻል ኤግዚስታንስ ታይፕ ፋሚሊ ይባላል። ሲቪል ሶሳይቲ ደግሞ ሲናስ ስፌር ኦፍ ዩኒቨርሳል ኢጎይዝም ኢን ዊች ኢንዲቪዥዋል ፕሌስ ዜር ኦን ኢንተረስት ቢፎር ዞስ ኦፍ አዘርስ። ሲቪል ሶሳይቲ ደግሞ ማህበረሰቡን ደግሞ ስናይ ሁሉም ዩኒቨርሳል የሆነ ኤጎይዝም የሚታይበት ሁሉም የራሱን ጥቅም የሚያስቀድምበት የኤግዚስተንስ ሲቪል ሶሳይቲ ይባላል። ሶስተኛው ደግሞ ስቴት ነው። ስቴት ግን ኢቲካል ኮሚኒቲ አንደርፒንድ ባይ ሙቹዋል ሲምፓቲ ዩኒቨርሳል አልትሩይዝም። ስለዚህ ከሲቪል ሶሳይቲ በተለየ መንገድ ስቴት ደግሞ ኢቲካል የሆነ ኮሚኒቲ ስብስብ ሆኖ ሙቹዋል ሲምፓቲ አንዱ ለሌለው ርህራሄ ወይ የሚያሳይ የመደጋገፍ ነገር ያለው ዩኒቨርሳል አልትሩይዝም የሚታይበት። አልትሩይዝም ማለት ባለፈው እንደተነጋገረው ከኛ ይልቅ ለሌላ ሰው ቅድሚያ የምንሰጥበት። ስለዚህ እንደዚህ አይነት ኮሚኒቲዎች ተሰብስበው ሲኖሩ አንድ ላይ ሲኖሩ ያ ስቴት ይባላል። ስለዚህ ዩኒቨርሳል አልትሩይዝም የሚታይበት ኤግዚስተንስ ስቴት ይባላል። ስለዚህ ከዚህ አንጻር ነው አይዲያሊስት ፐርስፔክቲቭ ስቴትን ዲፋይን የሚያደርገው። ስለዚህ ስቴት ኢቲካል ኮሚኒቲ አንደርፒንድ ባይ ሙቹዋል ሲምፓቲ ወይም ዩኒቨርሳል አልትሩይዝም የሚታይበት ኤግዚስተንስ ስቴት ይባላል ማለት ነው። ድሮባኮቹ ምንድን ናቸው ስንል ድሮባክ ወይም ድክመቶቹ ኢት ፎስተር አን ክሪቲካል ሪቨረንስ ፎር ዘ ስቴት ይላል። ስለዚህ ስቴትን አንክሪቲካል የሆነ ክሪቲካሊ ቲንክ ያልተደረገ ወይም ደግሞ ሪዝኔብል ያልሆነ ራሽናል ያልሆነ በጣም እንትን ይሰጣል፣ ሪስፔክት ይሰጣል ለስቴት። ስቴት ልክ እንዳየነው ቅድም በቃ ሙቹዋል ሲምፓቲ ያለበት ዩኒቨርሳል አልትሩይዝም ያለበት እያለ ምንም ክሪቲካል የሆነ ቤዝ የሌለው ሪስፔክት ይሰጣል። ሪቨረንስ ማለት ሪስፔክት ማለት ነው። ስለዚህ ባይ ዲፋይኒንግ ዘ ስቴት ኢን ኢቲካል ተርምስ ፌልስ ቱ ዲስቲንጉሽ ክሊርሊ ቢትዊን ኢንስቲቱሽንስ ዛት አር ፓርት ኦፍ ዘ ስቴት ኤንድ ዞስ ዛት አር አውትሳይድ ዘ ስቴት ይላል። ስለዚህ ስቴትን ዲፋይን የሚያደርገው ከኢቲካል ተርም ተጠቅሞ ነው አይደለ? ዩኒቨርሳል ኢጎይዝም እንደዚህ እያለ ስለሆነ ዩኒቨርሳል አልትሩይዝም እያለ ስለሆነ ስቴትን ዲፋይን የሚያደርገው ዲስቲንጉሽ ማድረግ ይከብዳል። ስቴት የስቴት አካል የሆኑ ኢንስቲቱሽኖች የቶቹ ናቸው፣ ያልሆኑት የቶቹ ናቸው የሚለውን ለመለየት ያስቸግረናል። ምክንያቱም ይሄን ተርም ወይም ደግሞ ለስቴት የሰጡትን ተርም ያሟላ የሆነ ነገር ካገኘን ስቴት ይለዋል ማለት ነው። ስለዚህ ያን ለመለየት ያስቸግራል። ሁለተኛው ደግሞ ፋንክሽናሊስት አፕሮች ነው ወይም ደግሞ ፐርስፔክቲቭ ነው። ይሄ ደግሞ ፎከስ ኦን ሮል ኦር ፐርፐዝ ኦፍ ዘ ስቴት ኢንስቲትዩሽን። ስለዚህ ይሄ ደግሞ ትኩረት የሚያደርገው የስቴት ኢንስቲትዩሽኖች ተቋማቶች ሮላቸው አላማቸው ወይም ፐርፐዛቸው ጋር ነው ማለት ነው። ስለዚህ ሴንትራል ፋንክሽን ኦፍ ስቴት ኢዝ ኢንቫሪያብል ሲናስ ዘ ሜንተናንስ ኦፍ ሶሻል ኦርደር። ስለዚህ የስቴት በቃ ዋና ወይም ደግሞ ዋና የሆነው ፋንክሽኑ ምንድን ነው? ሶሻል ኦርደርን ማስጠበቅ ነው። ስለዚህ ስቴት ምን ይሏል? ስቴት ኦፍ ኢንስቲትዩሽን ዛት አፕሆልድ ኦርደር ኤንድ ዴሊቨር ሶሻል ስቴቢሊቲ። ስለዚህ ህግና ስርዓትን የሚያስጠብቅ ሶሻል ኦርደርን ሶሻል ስቴቢሊቲን የሚያስጠብቅ ኤግዚስተንስ ምን ይባላል ማለት ነው?
ስቴት ይባላል ማለት ነው። ስቴት አስ የሜካኒዝም ስሩ ዊች ክላስ ኮንፍሊክትስ አሚሎሚሬትድ ቱ ኢንሹር ዘ ሎንግ ተርም ሰርቫይቫል ኦፍ ዘ ካፒታል ስቴት። በሌላ መንገድ ሲያስረዳው ደግሞ ክላስ ኮንፍሊክቶችን ማለት እያሻሻለ ወይም ደግሞ እንዲቀሩ እያደረገ የሚመጣ ነገር ግን ሎንግ ተርም ሰርቫይቫሉ ካፒታሊስት ሲስተሙ ሎንግ ተርም ሰርቫይቫል እንዲኖረው የሚያደርግ ነው። ስለዚህ ፋንክሽናሊስት ከስሙ እንደምንረዳው ትኩረት የሚያደርገው የስቴት ፋንክሽን ምንድን ነው የሚለው ላይ ነው። ስለዚህ ስቴት ፋንክሽኑ ሶሻል ኦርደርን ማስጠበቅ ነው፣ ወይም ደግሞ ሶሻል ኦርደር ወይም ደግሞ ሶሻል ስቴቢሊቲ ማስጠበቅ ነው። ዊክነሶቹ የፋንክሽናሊስት ምንድን ናቸው? ኢትስ ቴንድ ቱ አሶሺየት ኤኒ ኢንስቲትዩሽን ዛት ሜንቴን ኦርደር። ስለዚህ ሁሉም ሶሻል ይሄ ኦርደር ወይም ህግ ስርዓትን የሚያስጠብቅ ማንኛውም ኢንስቲትዩሽንን ከስቴት ጋር ያያይዝብናል ማለት ነው። ስለዚህ ይሄን ዲፊኒሽን ለስቴት ከተጠቀምነው ይሄ እንደ ዊክነስ ነው። ለምሳሌ ፋሚሊ ሶሻል ኦርደር ይጠበቅበታል፣ ማስ ሚዲያዎች የራሳቸውን ይሞክራሉ፣ ቸርች። ስለዚህ እነዚህም ሁሉ ስቴት ልናቸው ነው ማለት ነው። ምክንያቱም ቤዚክ ዴፊኒሽኑ ቤዝ የሆነው ሶሻል ኦርደር ማስጠበቅ የሚለው ላይ ስለሆነ ነው ማለት ነው። ሶስተኛው ደግሞ ኦርጋናይዜሽናል ቪው ወይም ፐርስፔክቲቭ የሚባለው ምንድን ነው? ስቴትን ዲፋይን የሚያደርጉ ሴት ኦፍ ኢንስቲትዩሽን ዛት አር ሪኮግናይዜብሊ ፐብሊክ ኢን ዛት ዘ ሪስፖንሲብል ፎር ዘ ኮሌክቲቭ ኦርጋናይዜሽን ኦፍ ሶሻል ኤግዚስተንስ ኤንድ አር ፋውንድድ አት ዘ ፐብሊክ ኤክስፔንስ። ስለዚህ የፐብሊክ ወይም ደግሞ ምንድን ነው ፐብሊክ ማለት ይሄ የመንግስት የሆኑ ከዛ ደግሞ በፐብሊክ ወይም ደግሞ በህዝቡ ኤክስፔንስ የተቋቋሙ ኢንስቲትዩሽኖች ጥርቅም ምንድን ነው? ስቴት ነው ማለት ነው። ኢት ዲስቲንጉሽ ክሊርሊ ቢትዊን ስቴት ኤንድ ሲቪል ሶሳይቲ። ስለዚህ ማህበረሰብን ከስቴት ይለይልናል ማለት ነው ይሄ ዴፊኔሽን። ምክንያቱም ስቴት ምንድን ነው? የኢንስቲትዩሽኖች ሆነው ግን ፐብሊክ የሆኑ የመንግስት የሆኑ ወይም ደግሞ የማህበረሰቡ የሆኑ በማህበረሰቡ ገንዘብ የሚሰሩ ተቋማቶች እነዚህ ስቴት ይባላል ማለት ነው። እነዚህ ስለዚህ ኦርጋናይዜሽን አፕሮች አለው አስ ቱ ቶክ አባውት ሮሊንግ ፎርዋርድ ኦር ሮሊንግ ባክዋርድ ዘ ስቴት ኢን ዘ ሴንስ ኦፍ ኤክስፓንዲንግ ኦር ኮንትራክቲንግ ዘ ሪስፖንሲቢሊቲ ኦፍ ዘ ስቴት ኤንድ ኢንላርጂንግ ኦር ዲሚኒሽንግ ኢትስ ኢንስቲቱሽናል ማሽነሪ። ስለዚህ በደንብ እንድናይ ያደረገናል ስለ ስቴት ሪስፖንሲቢሊቲዎችን የእነዚህ ኢንስቲቱሽኖች ኦርጋናይዜሽኖች ሪስፖንሲቢሊታቸውን እና ደግሞ ዳይሜንሽናቸውን ማለት ኢንላርጅ ወይ ዲሚኒሽ እያደረግን ኢንስቲቱሽናል ማሽነሪ ወይም ደግሞ ይሄ ኢንስቲቱሽን ላይ ትኩረት አድርገን ስቴትን ዲፌንስ ስለምናደርግ ኢንስቲቱሽኖችን እነሱን እያየን የእነሱን ባህሪ እየተመለከትን ስቴትን ዲፌንድ እንድናደርግ ይረዳናል ማለት ነው። ስለዚህ ይሄ ኦርጋናይዜሽናል ቪው ነው። ኦርጋናይዜሽናል ቪው ትኩረቱ ምንድን ነው? ኢንስቲቱሽኖች ላይ ነው። የፐብሊክ የሆኑ በፐብሊክ ኤክስፔንስ የተቋቋሙ ኢንስቲትዩሽኖችን ከስቴት ጋር የሚያያይዝልን ኦርጋናይዜሽናል ቪው ይባላል። አራተኛው ኢንተርናሽናል አፕሮች ነው። ኢንተርናሽናል አፕሮች ደግሞ ስቴት ምንድነው? ፕሪማሪ አክተር ኦን ዘ ወርልድ ስቴጅ ኢንዲድ አስ ዘ ቤዚክ ዩኒት ኦፍ ኢንተርናሽናል ፖለቲክስ። ስለዚህ በኢንተርናሽናል ፖለቲክሱ ላይ ቤዚክ ዩኒት ነው የሚመጣው ወይም ደግሞ የምናገኘው ነገር ያ ምን ይባላል? ስቴት ይባላል። ስለዚህ ስቴትን ዱያሊስቲክ የሆነ ስትራክቸር አለው ይለናል። ሁለት አይነት ኢንዋርድ እና አውትዋርድ ሉኪንግ ፌሱ ማየት እንችላለን። ኢንዋርድ ላይ ዶሜስቲክ ኦርደሮችን ወይም ደግሞ ይሄ ምንድን ነው የሚባል የውስጥ ሰላም ምናምን ይሄን የማስጠበቅ ስራ የስቴት ኢንዋርድ ፌሱ ነው። የስቴት አውትዋርድ ፌሱ ደግሞ ከሌሎች ራሱን መጠበቅ ከሌሎች ስቴቶች ሊሆን ይችላል ከሀገር ከስቴቱ ውጭ ከሆኑ አካላቶች ራሱን ፕሮቴክት ማድረግ ከኤክስተርናል አታክ ራሱን ፕሮቴክት ማድረግ ይሄ ደግሞ የስቴት አውትዋርድ ሉኪንግ ፌሱ ነው ማለት ነው። ስለዚህ አንድ ስቴት ለመባል አራት ቤዚክ ነገሮችን ማሟላት አለበት። አንደኛው ፖፕሌሽን ሊኖረው ይገባል፣ ዲፋይንድ የሆነ ቴሪተሪ ሊኖረው ይገባል፣ ገቨርንመንት ሊኖረው ይገባል፣ ሶቨርኒቲ ሊኖረው ይገባል። ስለዚህ እያንዳንዱ ምንድናቸው የሚለው እናያለን። ፖፕሌሽን ስንል ያው ግልጽ ነው፣ ህዝብ ያስፈልጋል አይደለ? ህዝብ ከሌለ ስቴት የሚባል ነገር አይኖርም። ስለዚህ ስቴት ኦፍ ዘ ወርልድ ቫሪ ኢን ተርም ኦፍ ዲሞግራፊክ ስትሬንግ። ስለዚህ ህዝብ ያስፈልጋል፣ ነገር ግን ቫሪ ሊያደርግ ይችላል። አንድ ስቴት በጣም ትንሽ የሆኑ ፖፕሌሽን ሊኖራት ይችላል፣ ሌላው ደግሞ ብዙ። ለምሳሌ እነ ቻይና እና እነ ኢንዲያን ስናያቸው ከ1 ቢሊዮን በላይ ፖፕሌሽን አላቸው። በተቃራኒው ቫቲካን፣ ሳን ማሪኖ የሚባሉ ስቴቶች ደግሞ ፊው ሳውዘንድ ኦፍ ፒፕል ወይም ደግሞ በጥቂት የሚቆጠር በሺዎች የሚቆጠር ህዝብ ብቻ ነው ያላቸው። ግን ሁለቱም እንደ ስቴት ነው
የምናያቸው ማለት ነው። ስለዚህ ኤግዛክት የሆነ ነምበር የለም ስቴትን ለመገንባት ወይም የሆነ ስቴት እንደ ስቴት ለመቆጠር ይህን ያህል ነው ቁጥሩ የሚባል ነገር አይኖሩም። ሌላው እዚህ ፖፕሌሽን ላይ ሳንወጣ የምናየው ኮንሴፕት ሆሞጂኒቲ ነው። ሆሞጂኒቲ ማለት ኮመንነስ ኦፍ ሪሊጅን ብለድ ኦር ላንጉጅ ኦር ካልቸር። ስለዚህ ስቴት ላይ ሆሞጂኒቲ ሊኖርም ላይኖርም ይችላል፣ መስት አይደለም፣ ግን አብዛኛውን ጊዜ ይኖራል። ሆሞጂኒቲ በሪሊጅን፣ በሃይማኖት፣ በብለድ፣ በዘር፣ በካልቸር ተመሳሳይነት ማለት ነው ሆሞጂኒቲ። ስለዚህ ይሄ ደግሞ ምንድን ነው? ኢት ሜክ ዘ ታስክ ኦፍ ናሽናል ኢንተግሬሽን ኢዚ። ስለዚህ የሆነ ስቴት ሆሞጂኒቲ ካለው በፖፑሌሽኑ ዘንድ ሆሞጂኒቲ ካለ ይሄ እንትኑን ናሽናል ኢንተግሬሽን ወይም ደግሞ በሀገር አቀፍ ደረጃ ያለውን መስተጋብር በጣም ያቀላጥፈዋል ማለት ነው። ምክንያቱም ኮመንነት ስላላቸው ህዝቦቹ። ስለዚህ አንደኛው በአጠቃላይ ማየት ያለብን ነገር ስቴት ለመባል አንደኛ ፖፑሌሽን ግድ ነው። ሁለተኛ ዲፋይንድ የሆነ ቴሪተሪ በስነስርዓት የሚታወቅ ድንበሩ የሚታወቅ ግዛት ሊኖረው ይገባል ስቴት ማለት ነው። ስለዚህ ቴሪተሪ ስንል ኖት ማለት ደረቅ ቦታ ብቻ ሳይሆን ውሃ ሊሆን ይችላል፣ ዋተር ኢቨን ኤር ስፔሱ ሁላ እንደ ቴሪተሪ ነው የሚቆጠር። ስለዚህ ለምሳሌ ኢትዮጵያን ብናይ ቦርደሮቿ ውስጥ ያለ ማንኛውም ነገር አየሩንም ውሃውንም ደረቅ ቦታውንም ጨምሮ የኢትዮጵያ ቴሪተሪ ነው ማለት ነው። ስለዚህ ከዚህ በተጨማሪ ደግሞ ቴሪተሪ ወደ ምን ኤክስቴንድ ሊሆን ይችላል? ኤምባሲዎች። ለምሳሌ ኢትዮጵያ ጅቡቲ ውስጥ ኤምባሲ ቢኖራት ያ የኢትዮጵያ ኤምባሲ ያለበት ቦታ የኢትዮጵያ ቴሪተሪ ተደርጎ ነው የሚቆጠር። ስለዚህ ኤምባሲዎች፣ ተጨማሪ ደግሞ መርከቦች፣ እነዚህ ሀገር አቀፍ መርከቦች አሉ አይደለ? የተለያዩ ውቅያኖስ ላይ ምናምን ህንድ ውቅያኖስ ምናምን ያሉ እነዛ ቴሪተሪዎች የኢትዮጵያ መርከቦች ከሆኑ እንደ ኢትዮጵያ ቴሪተሪ ነው የሚቆጠሩ። ስለዚህ ዲፕሎማቶች፣ የኢትዮጵያ ዲፕሎማቶች የሚኖሩባቸው ቦታዎች፣ ስፍራዎች ሁሉ እንደ ቴሪተሪ ይቆጠራሉ ማለት ነው። ስለዚህ ቴሪተሪ ስንል አንደኛ ላንድ፣ ዋተር፣ ኤር ስፔስ የሀገሪቱ ውስጥ በቦርደር ባውንድ የሆኑ አለ። ከዛ በተጨማሪ ደግሞ መርከቦች፣ ኤምባሲዎች እና ዲፕሎማቶች የሚኖሩባቸው ቦታዎች እንደ ቴሪተሪ ይቆጠራሉ፣ እንደ ስቴት ቴሪተሪ። ስለዚህ ልክ ፖፑሌሽን ላይ እንዳየ ነው እዚህም ጋር ደግሞ ፊክስ ልናደርገው አንችልም። የሆነ ሀገር እንትን ለመባል ስቴት ለመባል ምን ያህል ቦታ መያዝ አለበት የሚባል ነገር የለም፣ ፊክስድ አይደለም ማለት ነው። ስለዚህ ባውንደሪዎች በሁለት አይነት መንገድ ማርክ ይደረጋሉ። አንደኛው ጂኦግራፊክ ማፕ ነው፣ ይቅርታ ጂኦግራፊክ የሆነ ሜካፕ ነው። አርቲፊሻል ደግሞ ዲቪዥን አለ። ለምሳሌ ጂኦግራፊክ ማለት ዲቪዥን ባይ ሲ ላይክ ተፈጥሯዊ በሆኑ ነገሮች ስቴቶች ሊለያዩ ይችላሉ። ስለዚህ አብዛኛው ሀገራቶች ምንድነው ሀገር አቋራጭ የሆኑ ወንዞች ሲከፍሏቸው ልክ ያን እንደ ቦርደር ይጠቀሙበታል። ያን ቦርደር እንደ ድንበር ይጠቀምበታል፣ ያን ወንዝ ማለት ነው። ስለዚህ ከወንዙ ወደዚህ ይሄ ሀገር ነው፣ ከወንዙ ወደዛ ይሄ ሀገር ነው ብለን እንደዚህ በፎሬስት ወይም ደግሞ በዴዘርት በተለያየ ነገር ማርክ የምናደርግ ከሆነ የሆነችን ሀገር ድንበር ያ ጂኦግራፊክ ሜካፕ ነው የሚባለው። አርቲፊሻል ዲቪዥን ደግሞ ላይክ ዲጊንግ ትሬንችስ ወር ምንድነው እየተቆፈሩ ጉድጓዶች አሉ አይደለ? ወይም ደግሞ ኬላዎች፣ የተለያዩ አጥሮችን እነዛን ደግሞ እንደ አርቲፊሻል ዲቪዥን ሜትድ እናያቸዋለን። ስለዚህ ሶስት አየን ማለት ነው፣ ፖፕሌሽን፣ ቴሪተሪ እና አሁን ገቨርንመንት እናያለን። ስለዚህ ገቨርንመንት ዘ ቤዚክ ስቴት ለመባል ቤዚክ ነገሯ ገቨርንመንት ነው ማለት ነው። ስለዚህ ዲፋይን ሲያደርገው ዘ ሶል ኦፍ ዘ ስቴት፣ ስለዚህ የስቴት ልብ እንደማለት ነው፣ ዋና ነገር ነው። ኢት ኢምፕሊመንት ዘ ዊል ኦፍ ዘ ኮሚኒቲ። ስለዚህ ገቨርንመንት ምንድን ነው ስንል የኮሚኒቲውን ያን ስቴት የፈጠረው ማህበረሰብን ፍላጎት የሚያሟላ ፕሮቴክት የሚያደርጋቸው እና ደግሞ ሎውና ኦርደር ሜንቴን የሚያደርግ ያ አካል ምን እንለዋለን? ገቨርንመንት እንለዋለን። ስለዚህ ዘ ማሽነሪ ዛት ተርሚኔት ዘ ኮንዲሽን ኦፍ አናርኪ። ስለዚህ አናርኪ ማለት ኢንኬዝ ኦፍ በስቴት ደረጃ ስናየው አናርኪ ስለሚለያይ ነው። በኢንተርናሽናል ደረጃ ስናየው ሌላ ትርጉም ያለው፣ በስቴት ደረጃ ግን አናርኪ ማለት ይሄ ስርዓት ማጣት፣ ህግ የሌለው ሁሉም እንደፈለገው የሚያደርግበት ሲቹዌሽን አናርኪ ይባላል። ስለዚህ ገቨርንመንት ያን የሚያስቀር ነው ማለት ነው። ስለዚህ አናርኪ ባለበት ቦታ ላይ ዜር ኢዝ ኖ ገቨርንመንት ዜር ኢዝ አናርኪ ኤንድ ዘ ስቴት ኢዝ አት አን ኤንድ ይላል። ስለዚህ ገቨርንመንት ከሌለ አናርኪ አለ፣ ሁሉም የፈለገውን ያደርጋል።
እንደዛ ከሆነ ደግሞ ስቴት የሚባለው ነገር አይኖርም ማለት ነው። ስለዚህ የተለያዩ አይነት ፎርም ኦፍ ገቨርንመንቶች አለ። ሞናርኪያል፣ ኦሊጋርኪያል፣ ዲሞክራቲክ፣ ዲክታቶሪያል እያሉ ይጠቅሷቸዋል። ስለዚህ እዚህ ጋር ማየት ያለብን ነገር ወይም መገንዘብ ያለብን ነገር ገቨርንመንት የስቴት ሶል ነው ወይም ደግሞ ዋና ነገር ነው። ስለዚህ ስቴት ቤዚክ ነገር ገቨርንመንት ነው ማለት ነው። ሌላኛው ሶቨርኒቲ ነው። ሶቨርኒቲ ማለት ሉዓላዊነት ነው። ስለዚህ ኢትስ ዘ ሃይስት ፓወር ኦፍ ዘ ስቴት ዛት ዲስቲንጉሽ ኢት ፍሮም ኦል አዘር አሶሲዬሽን ኦፍ ሂውማን ቢንግ። ስለዚህ የተለያዩ የሂውማን ቢንግ አሶሲዬሽኖች አሉ። ቅድም ያየናቸው ፋሚሊ፣ ሲቪል ሶሳይቲ፣ የተለያዩ ነገሮችን አሶሲዬሽኖችን ልንጠቅስ እንችላለን። ከነዛ የሚለየው ስቴትን ሶቨርኒቲ ስላለው ነው ወይም ደግሞ ሉዓላዊነት ስላለው ነው። ስለዚህ ሶቨርኒቲ ምንድነው? ዘ ፕሪንሲፕል ኦፍ አብሶሊት ኤንድ አንሊሚትድ ፓወር። አብሶሊት የሆነና አንሊሚትድ የሆነ ፓወር ምን ይባላል? ሶቨርኒቲ ይባላል። ስለዚህ ሶቨርኒቲን በሁለት መንገድ እንየው። አንደኛው ኢንተርናል ሶቨርኒቲ ነው። ኢንተርናል ሶቨርኒቲ ስንል ኢንሳይድ ዘ ስቴት ዜር ካን ቢ ኖ አዘር አውቶሪቲ። ስለዚህ ሌላ ስልጣን የያዘ አካል ወይም ደግሞ ስልጣን የሚመነጭበት አካል ሊኖር አይችልም፣ ኢንተርናል ሶቨርኒቲ ካለ ማለት ነው። ስለዚህ ስቴት ኢዝ ዘ ፋይናል ሶርስ ኦፍ ኦል ሎስ ኢንተርናል። ስለዚህ ስቴት የሁሉም ህጎች የሁሉም ኦርደሮች መጨረሻ ተደርጎ የሚታየው ስቴቱ ነው። ለምሳሌ እኛ ሀገር ብናይ የሆነ ችግር ወይም ደግሞ የሆነ ወንጀል ቢፈጸም ሂደን በቃ ምንድነው ይሄ ምንድነው ይባላል፣ ጠቅላይ አቃቤ ሕግ ነው ይባል፣ ልክ እዛ ላይ እንደርሳለን። በቃ ስቴቱ ነው የእኛን ችግር ወይም ደግሞ ያቀረብነው አቤቱታ ሊመልስ የሚችል ስቴት ነው። ከስቴት አልፈን ሌላ ቦታ ላይ ልናመለክት አንችልም ማለት ነው። ያ ለምንድን ነው? ኢንተርናል ሶቨርኒቲ ስላለ ነው። ኤክስተርናል ሶቨርኒቲ ደግሞ ስቴት ምንድን መሆን አለበት? ፍሪ መሆን አለበት። ከውጭ ሀገር ከፎሬን ኮንትሮል ፍሪ መሆን አለበት። ስለዚህ በቀኝ እየተገዛች ያለች ሀገር ራሷን ሶቨርኒቲ ያላት ስቴት ናት ልንላት አንችልም። ምክንያቱም እየገዛት ባለው አካል ባለው መንግስት ስር ስለሆነች ማለት ነው። ስለዚህ ስቴት ሜይ ዊሊንግሊ አክሴፕት ሳብ ኢንተርናሽናል ኦብሊጌሽን ይላል። ስለዚህ እዚህ ጋር መረዳት ያለብን ኢንተርናል እና ኤክስተርናል ሶቨርኒቲን አይተናል። ኢንተርናል ውስጥ ላይ ከስቴቱ ውጭ ስልጣን ያለው አካል የለም ነው። ኤክስተርናል ደግሞ ከፎሬን የሆነ ኢንተርቬንሽን ወይም ደግሞ ኮንትሮል ሊኖር አይገባም ነው። እዚህ ጋር ግን ማስተዋል ያለብን ነገር ስቴቶች አንዳንድ ጊዜ በራሳቸው ፍቃድ ኢንተርናሽናል ኦብሊጌሽኖች ውስጥ ይገባሉ። ለምሳሌ የተለያዩ ቻርተሮችን ይፈርማሉ። ለምሳሌ ሂውማን ራይትስ ቻርተሮች የተለያዩ እንትኖችን ይፈርማሉ። በዛን ጊዜ ባውንድ ይሆናሉ። ለዛ ለፈረሙት ህግ ወይም ደግሞ ስምምነት ባውንድ ይሆናል። ይሄ ዊሊንግሊ የሚያደርጉት ነው እና እንደ እንትን አይቆጠርም፣ እንደ ሶቨርኒቲን እንደሚጋፋ ነገር አይቆጠርም ማለት ነው። ሌላው ደግሞ በዩኤን ወይም ደግሞ እንደ አምስተኛ ልናየው የምንችለው ነገር ሪኮግኒሽን ነው። ስለዚህ ስቴቶች ፖፕሌሽን፣ ገቨርንመንት፣ ቴሪተሪ እነዚህ ኑሯቸው ተጨማሪ ደግሞ ሪኮግኒሽንም ያስፈልጋል የሚል ነገር አለ። ሪኮግኒሽን ማለት በሌሎች ስቴቶች ምንድን ነው የሚባል ሪኮግኒሽን በአማርኛ ተቀባይነት ማግኘት አለባቸው። ስለዚህ ኮንቴምፖራሪ ፖለቲካል ቲዮሪስ ኤንድ ዘ ዩኤን ኮንሲደር ሪኮግኒሽን አስ ዘ ፊፍዝ ኢሴንሻል አትሪቢዩት ኦፍ ዘ ስቴት። ስለዚህ አሁን ያለው ፖለቲካ እና ዩኤን ይሄ ዩናይትድ ኔሽን ሪኮግኒሽንን እንደ አምስተኛ የስቴት መስፈርት ነው የሚያየው ማለት ነው። ስለዚህ ስቴት ሹድ ቢ ሪኮግናይዝድ አስ ሰች ባይ ሲግኒፊካንት ፖርሽን ኦፍ ዘ ኢንተርናሽናል ኮሚኒቲ። ስለዚህ በዛ ያለው የኢንተርናሽናል ኮሚኒቲ አንድን ስቴት መቀበል አለበት፣ ያቺ ስቴት እንደ ስቴት ለመቆጠር። ለምሳሌ ኢትዮጵያን ኦልሞስት ኤቭሪ ካንትሪ እንደ ስቴት ተቀብሏታል አይደለ? ለዛ ነው እንደ ስቴት አክት እያደረገች ያለችው። በአንጻሩ ደግሞ አረብ ሀገር ላይ እነ እስራኤል አካባቢ ብታዩ እዛ አካባቢ ያሉ ሀገራቶች እንደ ስቴት ሪኮግናይዝ ያልተደረጉ ሀገራቶች አሉ። ስለዚህ እንደ ስቴት የማይቆጠሩ። ስለዚህ ሪኮግኒሽን ቤዚክ ነገር ነው ማለት ነው አንድ ስቴት እንደ ስቴት ለመቆጠር። ስለዚህ ፎር ስቴት ቱ ቢ ሌጋል አክተር ኢን ዘ ኢንተርናሽናል ስቴጅ አዘር አክተር መስት ሪኮግናይዝ ኢት አስ ስቴት። ስለዚህ ኢንተርናሽናል ስፌሩ ላይ ወይም ደግሞ ኢንተርናሽናል ግንኙነት ለማድረግ መጀመሪያ ኢንተርናሽናል ደረጃ ተቀባይነት ማግኘት አለባቸው ስቴት እንደሆኑ። ከዛ በኋላ ነው ኢንተርናሽናል የሆነ ግንኙነት ማድረግ የምንችለው ማለት ነው።
ስለዚህ ስቴትን ዲፋይን ያደረግንበት ወይም ደግሞ የስቴትን ዲፊኒሽን ያየንበት ክፍል ይሄ ነው። በቀጣይ የምንመለከተው ፐርስፔክቲቮች ወይም ቲዎሪዎች አሉ ስለ ስቴት። ፕሉራሊስት ስቴት አለ ፐርስፔክቲቭ፣ ካፒታሊስት ስቴት፣ ሌቫቲያን ስቴት አለ፣ ፓትሪሻል ስቴት አለ። ስለዚህ እነዚህን ቲዎሪዎች ምንድን ናቸው፣ አንዱ ከአንዱ የሚለየው የሚለውን በሰፊው በቀጣይ ቪዲዮ እናያለን። ስለዚህ ቅድም እንዳልኳችሁ ቻናላችንን ሳፖርት ለማድረግ ስራችንን ለማበረታታት ሳብስክራይብ ያላደረጋችሁ ልጆች ፕሊዝ ሳብስክራይብ አድርጉ። ስለዚህ በቀጣይ ቪዲዮ እንገናኝ። እኔ የማስተምርበትን ይሄንን እንትኑ ከፈለጋችሁት ፒዲኤፉም ፋይሉን ከፈለጋችሁት እዚህ ጋር በምታዩት ቴሌግራም ቻናላችን ላይ ገብታችሁ ማግኘት ትችላላችሁ። @campus_handout የሚላችሁ ሰርች ስታደርጉ የእኛን ቻናል ታገኙታላችሁ። እዛ ላይ ተለቀዋል ማለት ነው። እናመሰግናለን። በቀጣይ ቪዲዮ እንገናኝ።